ሰላም ጤና ይስጥልን የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ መረጃው ለመላው ዓለም ይዳረስ ዘንድ ከእናንተ የሚጠበቀውን ነገር ማድረግ እንዳይዘነጋ በደንብ አድርጋችሁ ላይክ፣ ሼር ማድረጋችሁን አትርሱ ለማለት እወዳለሁ። የታላቁ መምህራችን የመምህር ዘላለምን ጉዳይ ነው የተመለከተ ያለነው። በርካታ ሕዝበ ክርስቲያን ሆ ብሎ ወጥቶ በአንድነት ስርዓተ ቀብሩን ታድሟል። በቅድስት ሥላሴ ካቴድራል የነበረው የሥላሴ ካቴድራል የነበረው ስርዓተ ቀብር ሁኔታ እንዴት እንደነበር አሁን ማሳያችሁ የሚሆነው። ነፍስ ይማር በደጋጎቹ በአብርሃም በይስሐቅ በያዕቆብ እቅፍ ነፍሳቸውን ያሳርፍልን ማለታችን እንዳይዘነጋ ተከታትለን እንመለሳለን። ነጭ ተለብሶ የቀብር ስነ ስርዓቱ ተፈጸመ። የመምህር ዘላለም ወንድሙ የቀብር ስነ ስርዓት በርካታ ነጭ የለበሱ ምዕመናንና ብፁዓን ሊቃነ ጳጳሳት፣ የተለያዩ የቤተ ክርስቲያን አገልጋዮችና ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበት ዛሬ መጋቢት 3 በመስቀል አደባባይ የሽኝት መርሃ ግብር ከተደረገ በኋላ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የቀብር ስነ ስርዓቱ ተፈጽሟል። ለመምህራችን መንግሥተ ሰማያትን ያወርስልን፣ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን እንመኛለን። ሰዎች ሲያርፉ በስጋ ሲያንቀላፉ ሲሞቱ ወደ መቃብር ስፍራ ሲወሰዱ ወደ ቤተ ክርስቲያን ቁጭ ካልን እኮ አስከሬን ሲያልፍ ከመቀመጫችን ተነስተን አክብረን ቆመን ነው የምንሸኘው። አስከሬን ቆመን የምንሸኝ ኢትዮጵያውያን ከየት ተምረው ነው አንዳንዶቹ ዛሬ ወገናቸውን አርደው ጥለው ለጉንዳንና ለውሻ የሚሰጡት? ከዚህ በላይ ምን መከራ ይምጣ? ከዚህ በላይ ምን ፈተና ይምጣ? ከዚህ በላይ ምን የሚያስጨንቅ ነገር እንድናይ እንድንሰማ ነው የምንጠብቀው? ኧረ እባካችሁ እግዚአብሔር በቃችሁ እንዲለን እንለምን። እባካችሁ ወደ እግዚአብሔር እንጣራ፣ ወደ እግዚአብሔር እናልቅስ፣ እናንባ። ይሄ እኮ ከባድ ነው ወገኖች። ክፉዎች የዘሩት ዘር በትውልዱ ልቡና ላይ ከፍቅር ይልቅ ጸብና ክርክር፣ ከመስማማት ይልቅ መለያየት፣ ከመደጋገፍ ይልቅ መነቃቀፍ፣ ከይቅርታ ይልቅ ቂም በቀለኝነት ስለተዘራ የዛ ውጤት ነው። የተዘራው ነው የበቀለው። የተዘራው በቅሎ እየታጨደ ነው። እየበላ ነው ሳይሆን እየበላን ያለው። የአንድ ሰው ሕይወት ስለምን ይጥፋ? ብቻውን አንድ ደብር፣ ብቻውን አንድ ገዳም፣ ብቻውን አንድ ቤተ መጻሕፍት ነበረም። እዩኝ ያላለ ትሑት፣ ስሙኝ ያላለ ምስጉን፣ ቃላት እንደ ታናሽ ወንድሙ የታዘዙለት፣ የቀደሙ አባቶች አንደበት የተላበሰ፣ የማናችንም ዕዳ የሌለበት፣ እንደምንወደው ሳንነግረው የሄደም፣ ለሱ ያለን አክብሮት ሳንገልጽለት የማዕረግ ስም ሳይወጣለት መምህር ዲያቆን ዘላለም እንደተባለ አረፈም። እሱ ማስተማር ሲጀምር እንኳን ሰው የዛፍ ቅጠሎች እንኳን መጻጉዕ ማለት ያቆሙ ነበረም። በደዌ ዳኛ ደግነትን ያልጀመረ
ትሕትናን ያላስመሰለ ቅንነትን ያልሞከረ የለም። ጀምረው የጨረሱ ግን ጥቂቶች ናቸው። እነዚህን ሁሉ ግን መምህር ዘላለም አጣምሮ ኖረም። መምህር ዘላለም እኚህን ሁሉ ቻለው። ግና እንዴት ቻለው? እንዴትስ አወቀበት? እንዴትስ ዲያብሎስን ድል ነሳው? እንዴትስ ከገንዘብ ፍቅር፣ ከጭብጨባ ብዛት፣ ከሚዲያ ጫጫታ ተደብቆ ኖረም? አብሮን እያለ የማናየው ጻድቅ፣ በመካከላችን እየተመላለሰ የተሰወረብን ባህታዊ፣ የቤተ ክርስቲያን የልቧ ማረፊያ አረፈም። መምህር ወመገስጽ ስሙ በክፉ የማይነሳም፣ እዚህ አየነው ይህን ተናገረ በሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው፣ እግዚአብሔርን የሚፈራ ለምእመናን አንድነትና ለነፍሳቸው መዳን የሚጨነቅ፣ በከተማ በገጠር በአገር ቤት በውጭ በኩል ዝግጅት ለወንጌል ሲተጋ የኖረ አገልጋይ ነበረም። እንኳን ሰው የቆመባት አውደ ምሕረት የጨበጣት ማይክ አፍ አውጥታ የምትመሰክርለት የተግባር ሰው ነበር። የቆመባት አውደ ምሕረት እነ መምህር ዘላለም ወንድሙ ቆሞባት ነበር ተብሎ የሚመሰከርለት የመምህራን ምሳሌያቸው እርሱ ነበር። ከ200 በላይ ሕፃናትን አሳዳጊ፣ የአገልጋዮች ህብረትን፣ የሰራተኛ ጉባኤያትንና ግቢ ጉባኤያትን መስርቶና አስፍቶ ለብዙ ነፍሳት መዳን ምክንያት የሆነ ሐዋርያ ነበር። ይህንን እናገራለሁ። የሰበከውን ኖሮታል፣ የተናገረውንም ፈጽሞታል። የማንም ዕዳ የለበትም። አገልግሎቱ የሰመረ ነበር። ሰው ታንጾበታል፣ እግዚአብሔር ከብሮበታል። በቤተ ክርስቲያን ታሪክ ስማቸው በወርቅ ቀለም የሚጻፍ አገልጋዮች አሉ። እነዚህ አገልጋዮች የሐዋርያትን ፈለግ ተከትለው የራሳቸውን ምቾትና መብት ለወንጌል መስፋፋት አሳልፈው የሰጡ ናቸው። መምህር ዘላለም ወንድሙ የዚህ ሕያው ምስክር ነበረ። ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችንን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን እናስበው። በዓይነ ሕሊናችን እንመልከት። ማን ነው ያልበደለን? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር መሐሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። ሰው ኃጢአታችን ይቆጥራል፣ በደላችን ይቆጥራል። ምናልባት ምሕረት እንኳን ካደረገ ሰው ይቅርታ እንኳን ካደረገ አይረሳልንም። የኛ አምላክ ግን ይቅር ሲል ከመርሳት ጋር ነው። ሲምር ሲራራ ከመርሳት ጋር ነው። እንደገና አያስበውም። በደላቸውን እምራቸዋለሁ ይላል፣ ኃጢአታቸውንም እንደገና አላስብም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር። እንዲህ አይነት አምላክ ነው።
የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንግዲህ የዛሬ መረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ